እንደው እባካችሁ ብላችሁ ንገሩልን እንዲያስተውሉ ብዙ ሰዎች የምናስተላልፈው ትምህርት ገና ሀሁ ብለን ለህፃናት ሳይሆን ለትልቆቹ እናውቃለን ለሚሉት ገና ምን እንደሆነ ራሱ ሳይገባቸው እንዲሁ ባለማስተዋል ለካ ካባ ብቻ ነበረ ለካ ማዕረግና ስም ብቻ ነበረ ብላችሁ እስክትሉ ድረስ በጣም ብዙ ሰዎች ይህን የመሰለ እናንተ የምትከታተሉትን ፕሮግራም እያመለጣቸው ነው ያሉትና ለብዙ ሰዎች ሼር አድርጉላቸው ለማለት ያክል ነው። አዳርሱት። እንዴት ናችሁ? ሰላም ናችሁ ወይ? አሜን። የአምላካችን ስም የተመሰገነ ይሁን። ይሄ ሚዲያ ኩርፊያ፣ ቅያሜ ወይም ደግሞ ሌላ ነገር አይወድም። የሚወደው ማስተዋልና ጠላታችንን ከእግዚአብሔር ጋር ሆነን የምንቀጠቅጥበትን መረጃ መልቀም ብቻ ነው እና እግዚአብሔር አምላካችን አኩርፎ የጠፉትንም በሰላም የመጡትንም ምንም ያልነቁትንም እግዚአብሔር አምላክ ያምጣልን። በጣም ብዙ ኮሜንት ዛሬ የተለቀቀው ቪዲዮ ላይ ብዙ ኮሜንት አይቻለሁ። የገጠመኝ ላይ ማለት ነው 6 ሰዓት ነው 7 ሰዓት ተኩል ላይ ለቀቁላችሁ ላይ ስኬጁል ስለሆነ ራሱ ነው የሚለቅላችሁ። በቅዳሴ ሰዓት ላይ ሆኜ እናንተ ጋር እንደደረሰ ነው የማውቀው። እንዲገባ የፈለግኩት በጠዋት 1 ሰዓት አካባቢ ነበረ። ሰዓት ተሳስቼ ከሰዓት 7 ሰዓት ላይ ለቆባችኋል። እንግዲህ አንዳንዴ ከተለመደው ሰዓት ውጭ እኔ ብዙ ጊዜ የምለቀው ገጠመኝ ማታ 12 ሰዓት 11 ሰዓት አካባቢ ነው በኢትዮጵያ አቆጣጠር። ከዛ ሰዓት ውጭ ከተለቀቀባችሁ ስኬጁል ሳረግ ሰዓት ተሳስቼ ወይም ደግሞ 8 አደርጋለሁ ብዬ 2 ሰዓት አደርጋለሁ ብዬ 8 ሰዓት ይሆናል። 1 ሰዓት አደርጋለሁ ብዬ 7 ሰዓት ወይም 3 ሰዓት አደርጋለሁ ብዬ 9 ሰዓት ይሆንብኛል። ወይም 9 ሰዓት አደርጋለሁ ብዬ እንደዚህ የሚቀያየርብኝና ከዛ አንጻር ነው። ግን ኮሜንቶቹን እየው የሰንበት ተማሪዋን ገጠመኝ ሰምታችኋል አይደለም? በጣም ይገርማልና እስቲ ዛሬ እንደዋወላለን፣ እናወራለን፣ እንጫወታለን። እሁድ ግን ሰፋ ባለመልኩ ነው የምንመጣው። እሁድ እግዚአብሔር ከፈቀደ ማለት እስከ እሁድ ያቆየንና በአሁኑ ሰዓት በጣም ከባድ ነውና እግዚአብሔር ከፈቀደ እሁድ ጠንከር ያለ ነገር ልክ እንደባለፈው እሁድ እንዳቀረብኩላችሁ የሴት ደብተራዋ ማርታ ከስተቷ ማትማር ኢጓን የምታባብል ወይም ደግሞ ድንፋታዋንና ትዕቢቷን ከንቱ ውዳሴዋንና አለማወቋን አደበላልቃ የምትኖር እንደሆነች በለቀቀቻቸው ቪዲዮዎች አይቻለው። መምህር እሷም የቤተክርስቲያን ትምህርት የላትም ምንም አይነት። የቤተክርስቲያን መምህራን ካህናትም ሊሆኑ ይችላሉ። አጠቃላይ ልክ አይደለሽም ብለው ሊሏት የሚችሉ ሰዎችን የማትሰማ ከሆነ እንኳን አይደለም ሰዎችን እራሷንም አታዳምጥም ማለት ነው። የምታዳምጠው ውስጧ ያለውን የሚያቀብላትን መረጃ ብቻ ነው የምትሰማው። ስለዚህ ልጅ ራሷ አይደለችም፣ ራሷ እስክትሆን ድረስ እንጠብቃለን የሚል ነው የሚሆነው። ግን እሷን የመሰሉ ሌሎችም ሴት ደብተራዎች መጥተዋል ወይም ደግሞ አሉ ያልተጋለጡ። እነሱን ይዤላችሁ እመጣለሁ። ዛሬ አይደለም እሁድ። ቀጥሎም ደግሞ አባታችን አባ ገብረ ኪዳን ቀጥታ ስሜን አልጠቀሱም እንጂ መምህር ተስፋዬ ለሚለው ቃል ሩብ ጉዳይ የሆነ መልእክት አስተላልፈውልኛል በስብከታቸው ላይ። ስለዚህ እኔ ደግሞ ለዛ ነገር ምላሽ የምሰጥበት መንገድ አለ። እሳቸው እኛን የተናገሩበት መንገድና እኛ ደግሞ የምናወራበት መንገድ እንዳልተገናኘ ሀሳብ እንሰጥበታለን። ምን ማለት ነው? እንደው ቢያንስ ቁጭ ብለው በትንሹ 20 ትምህርት 30 ትምህርት እሳቸውን ሁሉንም አዳምጫለሁ። ግን አንዳንዴ ይሰለቻቸዋል። የማያውቁትን ነገር ሲያወሩ ስትሰሙ መናደድ ይሰለቻል፣ ማዳመጥም ይሰለቻል እና ይቅርብኝ ብዬ አቆምኩት እንጂ በደንብ ነው የማዳምጠው። አሁን ደግሞ ሰዎች መምህር ኧረ መልእክት ተላልፎልሃል ብሎ ሲሉኝ እስቲ ገብቼ ሳዳምጠው ለእኔ የተላለፈ መልእክት እንደሆነ አይቼዋለሁና ለእሱ ምላሽ እሰጥበታለሁ። ምላሽ የምሰጥበት መንገድ ግን እሳቸው በመጡበት መንገድ እንጂ በሌላ በመጥፎ ነገር እንደማይሆን እረዳለሁ። ለምን እሳቸው ራሳቸው ርዕሱን ስላነሱት እኛም ርዕሱን አነሳለን። በአደባባይ እስካወሩ ድረስ በአደባባይ በስልክ በውስጥ በኩል ለማውራት ሞክሬ የነበረ እሳቸውን ከሚያውቋቸው ሰዎች ጋር ግን የሚፈልጉትና የሚጠብቁት የራሳቸው የሆነ መንገድ አለ። ካባቸውን ይፈልጉታል፣ ክብራቸውን፣ ስማቸው፣ ዝናቸውን ይጠብቁታል። ቀጥሎም ደግሞ አውቃሉ የሚሉት ነገር ብቻ ነፃ እንደሚያወጣቸው አድርገው ነው የሚያስቡት እና የማያውቁት ነገር እንዳለ ቢነገራቸውም ያ የማያውቁት ነገር እንዳለ የተነገራቸው ከእሳቸው በእውቀት ትንሽ ነው ብለው ከሚያስቡት ሰው ስለሆነ አልሰማህም የሚል ሀሳብ ነው ያለው እሳቸው ጋር እና እኔ ደግሞ ማመጣውን ወደ አደባባይ ማመጣውን ሀሳብ ትሰሙትና ትፈርዳላችሁ። ማን ነው ስለ መንፈስ የበለጠ እያወራ ያለው? የሰይጣንን ስም የበለጠ በስብከቱ ላይ ደጋግሞ እየጠራ ያለው ማን ነው የሚለውን ነገር በፊት ለፊት ፍንትው አድርጌ አመጣላችኋለሁ።
ቀጥሎ ደግሞ እሳቸው መልስ የሚመልሱልኝ ከሆነ በእርግጥ በደንብ እንደሚያዳምጡ አውቄያለሁ። እንደሚያዳምጡት አሁን እሱም መርጠው የሚያዳምጡት ለራሳቸው የምትመቻቸውንና ቲክቶክ ላይ የተለቃቀመች ትናንሽ ነገር እንደሚያዳምጡ አውቄያለሁ። ግን የሚመልሱልን ከሆነ ቀጣይ ደግሞ እንዴት ንጉስና እንደተቀበሉ ያደጉበት ሰፈር ከልጅነት ጀምሮ የነበረው ሁሉ ነገር ከዛ እናመጣውና ከእናታቸው ጋር የተገናኘውን ነገር ለማምጥቼ ደግሞ እናወራለን። ሁሉም ሰው በቤቱ እኮ በጣም ብዙ አይነት ህይወትን ያሳለፉ አይደለም። ስለዚህ ያለውን ነገር ደግሞ በደንብ አድርገን ዝክዝክ አድርገን ስናወራ የዛን ሰዓት ፍትው ይላል እና በአባታዊ ፍቅርና በልጃዊ ፍቅር ለማውራት ጥረት ስናደርግ አሁንም ናስቲ ልጄ ፈልጋለሁ እናውራ እስቲ ብለው እንደ አባት ካልጠሩኝ እኔም እንደ ልጅ ለመገኘት አልችልም። ቢቻል እንደ ልጅ ለመሆን ሞክር ነበር። ግን እስቲ በሚዲያ ላይ ተጽዕኖ ያለባቸውን ሰዎች እኮ ጠርተን ብንወያይ ጥሩ ነው የሚል የፍቅራዊ ነገር አያለው ብዬ አስቤ ነበረ። ትንሽም ብትሆን እውቀታችን እሳቸው እንደሚሉት ማለት ነው ትንሽ ነው እውቀቱ ብለው ቢያስቡም እንኳን ያችን አክብረው ቢጠሩ ጥሩ ነበረ ብዬ አስባለሁ። በሚዲያ ላይ መልስ ለመመለስ ከሚወጡ እና የሚያዋጣው የትኛው እንደሆነ እስቲ እናየዋለን። በሚዲያ ላይ እየወጣ ነው። ከዛ በኋላ ማን የምን ልጅ እንደሆነ ከየት እንደተነሳ ከዛ በኋላ እኛ የምናወራው ደግሞ መነሻ ሀሳቡ ምን እንደሆነ በደንብ አድርገን እንማማራለን ማለት ነው አይደል? ደግሞ በውስጥ በኩል እየደወላችሁ ተንጫጩ አሉ። ደግሞ ስልኬን አጨናንቁት አሉ። ኧረ መምህር ብዙ ሰው ነው የሚወዳቸው እንደዚህ አትበል ምናምን አይባልም። ምክንያቱም እሳቸው የሚያስቡትን ሀሳባቸውን ብቻ ነው የሚያንጸባርቁታል። እኛም ደግሞ የእሳቸውን ሀሳብና የእኛን ሀሳብ ደግሞ እናወጣዋለን። ጳጳስ ቢሆኑም ጳጳስ ሆኖ ክብር ተሰጥቷቸው የጵጵስና ማዕረግ ላይ ቢደርሱም እንኳን አልተወውም። ለምን አንደበታቸው ላይ ያለው ሀሳብ ስህተት እስካለው ድረስ እና ስህተቱ ደግሞ እሳቸው አውቀዋሉ ከሚሉትና እኛ ከምናውቀው ጋር የማይገናኝ ከሆነ የኔን መታወቂያ እሳቸው ለምን እንደዚህ ብለህ ተመዘገብክ እስከ ማለት ድረስ የሚደርስ ማለት ነው እኮ አይደለ? ስምህ ለምን ተስፋ የሆነ ልክ አይደለህም እኮ ብሎ የማለት ያክል ነው እኮ እየሰጡን ያሉት መልስ። አንተ ስምህ ተስፋ አይደለም ገሌ ነው ብሎ ሌላ ስም እንደመስጠት ማለት ነው። የምናውቀውን ነገር ልክ አይደለህም ብሎ ማሰብ ይገርማልና እንመጣለን እስቲ እና ጊዜ ሁሉ ነገር ስለሚፈታው ቤተክርስቲያንም አሁን ያለችበት ሁኔታ ከማሰብና ከማስተዋል ይልቅ ስንት ነገር ላይ መዝመት የሚገባ ነገር ላይ ያለ በአደባባይ መንፈስን የሚያዋርዱ ሰዎች ላይ ይሄን ያክል እንደዚህ መዝመት እንግዲህ ፈስ ያለበት ዝላይ አይችልም አይነት ነገር እንደሆነ እስቲ እናየዋለን፣ እናመጣለን። ወደ ጸሎታችን ንግባ። ወደ ጸሎታችን ንግባና ከዛ በጸሎት ከፍተን ዛሬ ወደ ስልክ ውይይት ነው የምንገባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባልከ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትህና እንደ ታችነትህ ይሁንልን። ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ ስለ ቅዱስ ሩፋኤል፣ ስለ ቅዱስ ራጉኤል፣ ስለ ቅዱስ ኡራኤል፣ ስለ ቅዱስ ሳቁኤል፣ ስለ ቅዱስ ፋኑኤል፣ ስለ ቅዱስ አፍኒን፣ ስለ 24 ካህናተ ሰማይ በ40ቱ ኪሩብ በ99 ነገደ መላእክት ማረን ይቅር በለን። አሜን። በአባታችን በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መብዓ ጽዮን፣ በአቡነ ዜና ማርቆስ፣ በቅድስት አርሴማ፣ በቅዱስ ክርስቶስ ሰምራ፣ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምዕመናን በሕፃናት ማረን ይቅር በለን። አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስም እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ መቼም የምትወዱ ይህንን ትምህርት የምትወዱ በሙሉ ሌሎች የምትወዷቸው አባቶችና መምህራን ቢኖሩም
ለተሰጡ ጥያቄዎች በሙሉ መልስ መመለስ እንዳለበት ታውቃላችሁ አይደለም? እና መልስ በመመለሳችን ቅር አትሰኙ። በውስጥ በኩል አውሩ፣ በውስጥ በኩል አውሩ፣ በአደባባይ እንደዚህ አታውሩ ትላላችሁ ስትጽፉ ያምርባችኋል። እናንተ ጥሩ ነው። እናንተ ምዕመናን ስለሆናችሁ ክፉ ነገር ማየት ስለማትፈልጉ ነው። እነሱ ግን በውስጥ አላወሩ ነው፣ በአደባባይ ነው ያሰጡን። እኛም ደግሞ በአደባባይ የተሰጣ ነገር ፀሐይ መጥቶት እንደሚከር ክርር ብሎ እንደሚደርቅ ተናደን ስለሆነ ምንወጣው አጸፋውን ይቻሉት እንግዲህ መነኩሴ እስከሆኑ ድረስ ሌሎችም አባቶች፣ መምህራን፣ አስተዳዳሪዎች፣ ሌሎችም ሰባኪያን፣ መዘምራን፣ አገልጋይ ነን የሚሉ በቲክቶክ በዩቲዩብ በማንኛውም ኦፊሻል ሚዲያ ላይ መልስ እንስጥ እንናገራለን እንደዚህ እናደርጋለን ብለው የሚናገሩ ሰዎች ደግሞ የምናወጣውን መረጃ ሲሰሙ እንዴ ነው እንዴ ምናምን ብሎ የሚሉት ነገር ደግሞ ሲኖር እንሰማለን። ሰሞኑን አይታችሁ ከሆነ አባ ገብረ ማርያም የሚባሉ አሁን ዶርቃ ሚዲያ ላይ የቀረባል አይደለም? ዶርቃ ሚዲያ ላይ የቀረበውን አይታችኋል። እንዴት ጥንቆላ ውስጥ ገብተው መጠበቂያ እያሉ ስራ ስር ቅጠላቅጠል እንዴት ተደብቆ እንደተገኘ አይታችኋል ዶርቃ ሚዲያ ላይ። ይህንን ላይቭ ከጨረስኩ በኋላ ዶርቃ ሚዲያ ላይ ያለውን ገብታችሁ አዳምጡት። በእርግጥ ትንሽ አላየ በጣም እየጮኸ ነው የሚናገረው። ዛሬ ለምን እንደዛ እንደጮኸ አላቅም፣ አልገባኝም። ቀስ ብሎ ማስረዳት ይችል ነበረ። ይሄን እንድናገር ያደረገኝ ደግሞ ምንድን ነው የዛሬ 3 ሳምንት ነው 1 ወር አካባቢ ላይ ያቀረባቸው አንድ መነኩሴ አጠምቃለሁ የሚሉ ይሆኑ ብቻ ፈውሳለሁ የሚሉ አይዶን ነው አላቅም፣ ያቀረባቸው አንድ አባት አሉ እና እነሱ መምህር ግርማን ሲተቹ ሲነቅፉ ሰምተናል። እያወቀ እንግዲህ አስቡት፣ የዛሬ ዓመት ይሁን የሆነ ጊዜ ላይ የአዲስ ዓመት ይሁን ትንሣኤ ይሁን እርግጠኛ አይደለሁም። ራሱ የዶርቃ ሚዲያ ወይም ኤልሻዳይ ይሆናል ወይ ዳዊት ወይ አላየ ሊሆኑ ይችላሉ። ከነመምህር ግርማ ጋር ሆነው ለድሃ ሲሰጡ ሲመግቡ አይተናል። ገንዘብ ሲያከፋፍሉ ሄደው በረከቱ የደረሰን ብለው ሲሳለሙ አይታችኋል። መልሰው ደግሞ እንደገና እንደዚህ አይነት አባት ኢንተርቪው አድርገው ወደ አደባባይ ሲያወጡ የሚገርማችሁ በርሜል ጊዮርጊስ ተጓዥ በሙሉ የነመምህር ግርማና የነቀሲስ ሄኖክ ተጓዥ ነው። አብዛኛው ሰው ሁሉም ማለት ባይቻልም 80% የመናፍስት ውጊያ የሚያውቅ ይህን ትምህርት የሚሰማ ነው። አብዛኛው ሰው የነቃ የገባውን እንደዚህ እኛ ያነቃናቸውን ሰዎች ወይም ደግሞ የገባቸውን ስለ መንፈስ ያወቁ መንፈስ አለብኝ ችግር አለብኝ ብለው የሚያስቡ ሰዎች እንዲመዘገቡላቸው በማስታወቂያ እየጠሩ ኤልሻዳይና ዶርቃ የሚባል ሚዲያ ከፍተው በዚህ ልክ ሰዎችን ኢንተርቪው እያደረጉ ስለ መንፈስ እያወቁ መልሰው ደግሞ የሚያጠምቁትን አባቶች ደግሞ የሚሳደቡ አባቶችን ኢንተርቪው አድርገው በውስጥ በኩል ሲደወልላቸው ደግሞ አናጠፋም ቪዲዮን ብለው ሲናገሩ በጣም ይገርማል አይደል? ስለዚህ መስከረም ሲጠባ እንግዲህ በየትኛው ጉዞ ማህበር ወደ በርሜል መሄድ እንዳለባችሁ እናንተም በዚሁ መወሰን ትችላላችሁ። አስቡት፣ የሚያጠምቁ አባቶች ቀሲስ ሄኖክና መምህር ግርማን የሚነቅፉ የሚሳደቡ አባቶችን ኢንተርቪው እያደረጉ መልሰው ደግሞ እንደገና የኛን ፎቶ የኔንም ፎቶ እየለጠፉ የመምህር ግርማ ፎቶ እየለጠፉ ደግሞ መልሰው ደግሞ ይተቻሉ ማለት ነው። እና ይሄ ራሱ የተቀላቀለበት ነገር ነው። ስለዚህ በእነሱ በዶርቃ ሚዲያ ላይ የቀረበው አባ ገብረ ማርያም የሚባል መኪና ውስጥ የተቀበረ መተት አወጣለሁ፣ አውቶቡስ ውስጥ ወይም ሞተር ውስጥ የሆነ ቤት ኮርኒስ ላይ የተቀበረ መተት አወጣለሁ እያሉ አንድ የሆኑ አባት መጥተው ነበረ። የእሳቸውን ጉዳይ አላየ አቅርቦት ነበረ። ያቀረበው ነገር እውነት በትክክል እዛ ቦታ ላይ ሄዶ አይቶ ኢንተርቪው ያደርጉ ሰዎችን አድርጎ ምናምን አሪፍ መረጃ ከሆነ ጥሩ ነው፣ እውነት ነው። ግን አንድ ቀን እንደዚህ መውጣቱ መጋለጡ ስለማይቀር የሆነ ቦታ ላይ የሆኑ አባት ተነሱ፣ የሆነ ቦታ ላይ እንዲህ አይነት ነገር አለ ሲባል ቶሎ ብላችሁ ከመሄድ ይልቅ ለማለት ፈልጌ ነው መረጃውን ያመጣሁት። መጀመሪያ አጥኑ ስለ ቦታው። የሆነ ቦታ ጸበል ፈለቀ፣ አንድ አባት አሉ፣ የበቁ ናቸው፣ ይታያቸዋል፣ እንዲህ ነው፣ ስላሴ ያናግሯቸዋል፣ ገብርኤል፣ አቡነ አረጋዊ፣ ገብረ ክርስቶስ ያወራዋል፣ ያናግረዋል ተብሎ ሲባል እንደው ባካችሁ ነው እንዲህ ብላችሁ ሄዳችሁ በእጅ ከመዳበስ ከመነካት መጀመሪያ ቼክ ማድረግ፣ ቤት ሱባኤ መግባት፣ ይሄ ሰው ትክክል ነው አይደለም፣ ከእግዚአብሔር ነው ይሄን ጸጋ ያገኘው አይደለም፣ እግዚአብሔር ሆይ እባክህ አመልክተኝ፣ ማጣራት ኢንፎርሜሽን፣ ከዛ ልብ ብሎ ማየት። እኛንም ቢሆን እኮ ብያችኋለሁ፣ ልብ ብሎ ማየት። ትክክል ካልሆነ አለመገኘት እዛ ቦታ ላይ ዝም ብሎ እንደው ግር ብሎ ሄዶ መዳበስ አይደለም። አሁን ማርታ በቀደም ያቀረብኳት ልጅ አንድ ቀበሪቾ ነው ምናምን የተቀመመ ይሄ ተዘፈዘፈ ብላ የምትሸጠው በጣም እኮ የሚገርም ነገር 17,000 ብር 18,000 ብር የምትሸጠው እንደዚህ አይነት ገንዘብ እየተቀበለች እንዴት ነው እኛን የምትሰማን? በእንደዚህ አይነት ገቢ ውስጥ ተቀምጣ እንዴት ነው የምታዳምጠው?
ስለዚህ የመናፍስትን አሰራር ለይታችሁ ወቁ ስንል ስህተቶቹ የሚመጡት ካለማወቃቸው መሆንና አለመሆኑም ጭምር ወቁት ነው። አሁን ያ ሰውዬ በፍጹም ጭራሽ መጠበቂያ ብለው አለ አባ ገብረ ማርያም የሚባለው ሰውዬ መጠበቂያ ብለው የሰጡኝ ስራ ስርና ቅጠላቅጠልና ቀይ ጽህፈት ነው ብሎ ነው ያቀረበው። አይታችሁታል ቪዲዮ። መቼም ስልኬ ላይ ባሳያችሁ ደስ ይለኛል። አላይ ያቀረበው ላይ ተቆርጦ ነው የቀረበው። እርግጥ ዶርቃ አይደለ? ዶርቃ ላይ አይደል የቀረበው? በቀይ እስክሪብቶ የተጻፈ ወረቀት ተገኝቶበት ወታደሮች፣ ፖሊሶች ምናምን ሲያስጨንቁት በቃ በጣም በሚገርም መልኩ አንገቱን ደፍቶ ጎንበስ ብሎ ይኸውላችሁ ሰውዬ ዱርዬ ነው። ቆሙን አውልቆ ባት አገርን እኔ አንተን አልነካሁም ብዬ ግለሰብ ነው። ይህ ግለሰብ ከዚህ በፊት ህዝቡን ከሀገር ውስጥና ጥንቆላ ሀሳብ ወረቀት ምን ወረቀት? ይሄ ደግሞ መጠበቂያ ተብሎ ነው የተሰጠኝ። ማን የሰጠህ? ያው መጽሐፍ ገላጮች ናቸው። ከየት ነው መጽሐፍ የሚገቡት? የት ሆነው ነው መጽሐፍ ገላጮች? በየገዳም በየአካባቢው ሞልቶ የለም እንደ የሚዲያው ላይ ተሰሙት የለ እኔ ብቻ ነው። ሌላ ጓደኞች ማለት እንደዚህ ቢሰሩ ብዙ አሉ። እኔ አይደለሁም። እኔ ታኒካ የሚኖሩ አይደሉም። ግን እኔ ብቻ ነኝ የምኖረው። የቀረውን ገብታችሁ ይዩት። የቀረውን ገብታችሁ ይዩት። ይሄን ያቀረብኩት ለምንድን ነው? ቆቡን ሲያወልቅና ሳያወልቅ በዛ ላይ ደግሞ በሚዲያ መጥቶ የሚናገረውና በዙሪያ ያሉትን ጋርዶች የሚያስከፍሉትን ገንዘብ አጠቃላይ ይህን ነገር አይታችሁ ቼክ ማድረግ ትችላላችሁ። እና እኔ ስላሴ ተገለጡልኝ እንደዚህ አቡነ ገብረ መንፈስ ቅዱስ፣ አቡነ አረጋዊ፣ ገብረ ክርስቶስ ያናግሩኛል፣ ራሴ ተሰውሬ እንደዚህ ነው መጥተው ላይ የሚሰሩት፣ በእኔ ላይ ሆኖ የሚናገረው ገብርኤል ነው ምናምን እያሉ ይሄን ሁሉ መረጃ ይዘው ሲመጡ ከየት ነው ይሄን ልምምድ ያመጡት? ከምንድን ነው ይሄ ነገር የመጣው? ምን ፈልገው ነው ሲባል አብዛኛው ሰው በዚህ ነገር እንደታመመ ያውቃሉ። ይህ አይነት ነገር ሲነገር እሺ ብሎ ግር ብሎ የሚመጣ ህዝብ እንዳለ አውቀዋል ማለት ነው። ተጠንቀቁ ልላችሁ ፈልጌ ነው። እናንተ ችግራችሁ ይዛችሁ ነው እነሱ ጋር የምትሄዱት። ከዛ ክንፍ ያበቀለ ሰው አድርጋችሁ ትገምቷቸውና ላይ ተሰቅሏቸውና ትንሽ ነገር ስታዩባቸው መታችሁ ሚዲያ ላይ ደግሞ መልሳችሁ እንዲህ ነው ብላችሁ ደግሞ ኢንተርቪው ትደረጋላችሁ። እና ከሁሉ ነገር በፊት መጀመሪያ ራስ መጠበቅ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ፣ ሰርቆ ከማሰብ እጅን፣ አፍን፣ እግርን መሰብሰብ አይደለም። ስለዚህ ሰርቆ ሲባል ከጊዜያችሁ ላይም ነው ከገንዘባችሁ ላይም ነው የምትሰርቁት እኮ። እና በጣም ብዙ ሰዎች በቴሌግራምም አያለው እንደዚህ አይነት እናቶች መጡ እንዲህ ትንቢት ይናገራሉ፣ እንደዚህ የሰው ልብ ያውቃሉ፣ ይጸልዩልናል እየተባለ መነኮሳት ናቸው ማሆይ ናቸው እየተባለ እየሄዳችሁ እናንተም ገብታችሁ ታሳስታላችሁ። እነሱም ደግሞ በዚህ ውስጥ ደግሞ በቃ ድትርምስመስ ይላል። ግራ ነው የምትጋቡት። እና እንደው ሰብሰብ ብላችሁ አንድ ጸሎት ክፍላችሁ ላይ ሆናችሁ የተነገራችሁ መረጃ ብቻ ይዛችሁ አጣርታችሁ ብትመጡ ጥሩ ነው። የትም ቦታ ስትመጡ ከክፍለ ሀገርም ከውጭ ሀገርም ከየትም ቦታ ወደሆነ ቦታ ስትሄዱ በደንብ ኢንፎርሜሽን ማጣራት ያለባችሁ ብዬ አስባለሁ። እኛንም ጭምር ስትሰሙ ብዬ ተናግሬያለሁ። ይኸውላችሁ በአሁኑ ሰዓት እውነት የሚናገሩ እየመሰላቸው አንድ የሚመስሏቸው፣ ሁለተኛ ነገር ደግሞ እውነት እንደማይናገሩ እያወቁ የሚያታልሉ ሁለት፣ ሶስተኛ ደግሞ እውነት እየተናገሩ ግን አካሄዱን የማያውቁ የተሳሳቱ ሶስት ግሩፖች አሉ። ግልጽ ነው አይደል? አንደኛ እውነት የተናገሩ መስሏቸው የተሳሳቱ፣ ሁለተኛ ነገር ደግሞ እውነት እንደማይናገሩ እያወቁ ስተት እንደሆነ፣ ሌብነት እንደሆነ፣ ማጭበርበር እንደሆነ በልብስና በካባ ተደብቀው እንደሆነ እያወቁ ህዝቡን ያጭበረብራሉ። ሶስተኛ ደግሞ ምን አልኳችሁ? ሲጻፉት ያዳመጣችሁ ከነበረ ጸጋው ተሰጥቷቸው ማገልገል እየቻሉ
እውነት መናገር እየቻሉ ግን አነጋገር አለማወቅ፣ ዳጸ ልሳን ሊሆን ይችላል፣ ያን አንደበት ማዳለጥ ወይ አካሄድ አለማወቅ ወይ የእውቀት ችግር ሊሆን ይችላል። ጸጋቸውን በትክክል አያገለግሉትም። ጸጋ እኮ ራሱ የሚገለገል ነው። ታውቃላችሁ? ታገለግሉታላችሁ፣ ራሱ ይገለገላል። ጸጋ ሊያገለግላችሁ መጥቶ እናንተ ራሳችሁ ትሪት ካላረጋችሁት፣ በስርዓቱ በእንክብካቤ ካልያዛችሁት ጸጋ ይዟችሁ ገደል ነው የሚገባው። እግዚአብሔር ያን ጸጋ ሲያነሳው ራሳችሁን ካስቀመጣችሁበት ማማ ላይ ተፈጥፍታችሁ ነው የምትወርቁት። ብዙዎቹ በጣም ብዙ ወንድሞች ራሳቸውን የፈጠፈጡ አሉ። በጣም ብዙ ተደብቀው በቴሌግራም ግሩፕም በምንም አጋንንት እናስወጣለን እያሉ መንፈስና እናናዛለን እያሉ ብዙዎቹን ገደል ይዘው ከተዋል። በቴሌግራም ግሩፕም ሊሆን ይችላል፣ በቲክቶክ በዩቲዩብ በምንም በድብቅ በጣም ግን ውስጡን ስታዩት የገንዘብ እንትን አለው፣ የተሳሰረ የገንዘብ ምንጭ አለው። ለዚህ ነው እኔ እንደዚያ ነገር ውስጥ መግባት በጣም የሚፈራው። ዘልዬ ሄጄ አጋንንት ላስወጣ ወይም እንደዚህ እንደ መምህር ግርማ እንደ ነቀሲስ ሄኖክ ምናምን እነሱ ጸጋ ኖሯቸው ክህነት ኖሯቸው ነው እነሱ ወጥተው የሚያገለግሉትና እኔም እኮ እችላለሁ ብዬ አንዳንድ ወንድሞች እንደፈጠኑት ጸጋ ቢኖርም እኮ ነው የምላችሁ ሳይኖሩት ተውትና ቢኖርም እንኳን ራሱ መቸኮልና መፍጠን አያስፈልግም። በጣም ከባድ ነው። አካሄዱን ካላውቃችሁ ጸጋው ራሱ እናንተ ላይ የሚፈርድባችሁ ነው የሚሆነው እና ጸጋው ኖሯቸው አካሄዱን ባለማወቅ ብዙዎቹን ያውቃሉ፣ አስታውሳለሁ። ምናልባት በስም መጥቀስ ለኛ አባት አንገት መድፋት ምክንያት ሊሆን ይችላል እንጂ ደጋግሜ ነው የምናገረው። አንድ አባት እንጦጦ ማርያም የዛሬ 20 ዓመት 15 ዓመት ያጠምቁ ነበረ። ሌላም ቦታ ላይ እንደዚሁ አንድ ደብሯ መጥቀስ አልፈልግም፣ እዛ ያጠምቁ የነበሩ ከአባዶ ተራራ ላይ ሰማያዊት ማርያም የምትባል ተራራ ላይ አሁን ጊዮርጊስ ያለበት ማርያም ድሮ ጊዮርጊስ ነበረ ታቦት ይባላልና በዚህም በኮተቤ መስመር ላይ በዚህ ቦታ ላይ አየር ጤና መስመር ላይ ጸጋ አላቸው የሚባሉ ወንዶችም ሴቶችም መጥተው ህዝቡን ይሰበስቡና ከዛ በቃ ቆሞ ብቻ ይሄ አለብሽ ወዳለብህ ሄድና እንደዚህ ተክልዬ 20 ተጠመቅ እንደዚህ 21 3 ሱባኤ ተጠመቅ በቃ እንደዚህ ቆሞ ብቻ እንደዚህ ህዝቡ ከተሰበሰበ በኋላ የት ሄጄ ነው የምጠመቀው? እንደዛም ሲሄድ እንደዚህ እዚህም ሲሄድ እንደዚህ ምናምን በቃ ህዝቡ ስልችት ይለዋል። ለምን የሚነገረው ነገርና ሄዶ እዛ ቦታ ላይ የሚያዩት ነገር አይገናኝም። አዎ ጸጋ አለኝ ብሎ መናገርም ከባድ ነው። ጸጋ አለው ተብሎ ሲነገርም እነሱም ደግሞ እንደተባሉት ሆኖ የማይገኙበት የራሱ የሆነ ደካማ ጎን ይኖራቸዋል እና ጸጋን በትክክል አለማገልገል ያስቀስፋል፣ ያሰድባል። ቤተክርስቲያንም ጭምር አይደለም የኛ ቤተክርስቲያንም ጭምር ነው የሚያሰድበው እና የተሰጣችሁን ጸጋ አለኝ ብላችሁ የምታስቡ አባቶችም ወንድሞችም እህቶችም ወይም ደግሞ ሌሎችም ብቻ በአጠቃላይ በጸሎት የበረታችሁ ሰውን የምታግዙ ሊሆን ይችላል። ጸጋ አለኝ ብላችሁ የምታስቡ ከሆነ ያንን ጸጋ እንዴት አድርጌ ልስራበት፣ እንዴት አድርጌ ልጠቀምበት ብላችሁ ልክ እንደ ሱናማዊቷ ሴት እንደ መበልቷ ማለት ነው መጸለይ ያለባችሁ። ዘይት የላትም ነበረ። አባሪ ቤቷ ዕዳ ትቶባት ነበር የሞተው። ዘይት ተበድሮ ገንዘብ ተበድሮ በኋላ ላይ ነብዩ ኤልሳ ጋር መጣ። ምን አደረገች ነው የሚለው? እንደው እባክህ ምከፍል የለኝም አለችው። በሯን ዘግታ ሄዳ ልጆቿን ቆልፋባቸው ሄደችና እንደው ምከፍል የለኝም ዕዳ ልጆቼ ሊወሰዱብኝ ነው ዕዳ መክፈል አለብኝ ስትለው ቤትሽ ሂጂና ከጎረቤቶችሽ 13 ማሰሮ ሰብስቢ፣ ከዛ ዘይት ትንሽዬ ዘይት ካለችሽ እሱን የዘይትሽን ማሰሮ እንደዚህ አገሽ ዘቅዝቂውና ዘይት ይሞላልሻል፣ ከዛ በኋላ ትከፍያለሽ አላት። እሺ ብላ ዘይቶቹን በሙሉ እቃዎቹን በሙሉ ከጎረቤቶቿ ሰበሰበች። ማሰሮ ማድጋ ሰብስባ አምጥታ ከዛ ትንሽዬ ዘይት ያላትን ትንሽዬ ማሰሮ ወይ ማድጋ ግልብጥ ስታደርገው ዘይቱ እንደ ጉድ ይፈሳል። እምነቷ ነበረ። ጸጋውን አገኘች። ለመነች። ቅዱሱ ኤልሳን ለመነችው፣ አገኘች ዘይቱን። ከዛ ምን አደረገች? ወዲያውን አውጥታ ሸጣ አይደለም ዕዳዋን የከፈለችው። እንደገና አሁንም በሩን ቆለፈች። ልጆች ጠብቁኝ፣ ዘይቱ ማንም እንዳይነካ ከዚህ እንዳትወጡ አለቻቸውና ተመልሳ ሄዳ ይላል ወደዛው ወደ እግዚአብሔር ሰው ወደ ኤልሳ ወደ ነብዩ ኤልሳ ሄደችና እግዚአብሔር ሰው ያልከኝ ሁሉ አድርጌያለሁ፣ ዘይቱም ተትረፍርፏል፣ አሁን ምን ላድርገው ብላ ጸለየች አሉ። አያችሁ፣ ቅድስና ማለት ወይም ንጽህና ማለት ይሄ ነው። ጸጋ ሲሰጣችሁ የሆነ ስጦታ ሲሰጣችሁ እግዚአብሔር ሆይ እንዴት አድርጌ ልጠቀምበት? የድምፅ ጸጋ፣ የመዘመር፣ የመዝፈን፣ የመናገር ሌላም ጸጋ ያላችሁ ሰዎች እንዴት አድርጌ ላገልግልበት? መዝሙር ስለሸመደልኩ ብቻ ቆሜ ላላገለግል እችላለሁ። ሰባኪ ቴዎሎጂ ስለገባ ብቻ ሰንበት ተማሪ ስለሆነ ብቻ ላይሰብክ ይችላል። ስለዚህ አንድ ሰው ጸጋውን ለይቶ ማወቅ አለበት። ጸጋውን ካወቀ በኋላ ደግሞ እንዴት አድርጎ ጸጋውን መንከባከብ እንዳለበት መጠየቅ አለበት። እግዚአብሔር ሆይ በእኔ ደስተኛ ነህን? ትገለገላለህን? ብሎ መጠየቅ አለበት። እና እንደው እባካችሁም የትም ቦታ ስትሄዱ
የምታገኟቸው ሰዎች በሙሉ በጸጋ የተሞሉ ናቸው አይደለም የሚለው ነገር መጀመሪያ መታወቅ አለበት። ጸጋ ምንድን ነው? መጀመሪያ ጸጋ ምንድን ነው? እኔ በጣም ነው ያፈርኩት። አንዳንድ ቦታ ላይ ማሳይ አረ እግዚአብሔር ወይ ህዝብህን ጠብቅ፣ እንደው ከዚህ ነገር እኔንም ጠብቀኝ ይላሉ። ምን ከማድረግ እንደ አንድ ቀን ወጥቼ ህዝቡ እንደዚህ አሳስት ይሆን አሰናክል ይሆን እኔ እንደዚህ ነኝ ብዬ ልወጣ አይችል ይሆን እላለሁ። ማድረግ ስለማልፈልግ እኮ ነው። እና በጣም ብዙ ድፍረት የተሞላበት ነው የምታዩት፣ ድፍረት የተሞላበት አሰራር። አሁን አንድ መነኩሴ የአንዲትን ሴት መነኩሴ የገዳም መነኩሴ ጺማቸው እንዴት ያደረጉ ሽበታም የሆኑ መነኩሴ የአንዲትን ሴት እግር እያሹ ወጌሻ እያሉ ፈውስ ነው ሲሉ ብሎ እስከ ታፏ እስከ ጭኗ ድረስ ገብቶ በጣም እኮ የሚያሳፍረው አያሳፍርም? እንደዚያ ሲያሹ አንድ መነኩሴ እንኳን ባቷን ጭኗ ሊነካ ቀርቶ መነኩሴ በርቀት ፊቷን ሳያይ ነው እግዚአብሔር ያግዝሽ ምናምን እያለ እንደው ፊቱን አዙሮ ነው መጸለይ ያለበት። እንደው እንደ አባቶቻችን ዘመን ከሆነ በቃ የመታሸት ስራ አለ ምናምን አለ። በቃ ወጌሻነት የሚባል ነገር አለ። ያዝ እንግዲህ ነው በቃ የቃሪያ እምነት፣ የቅቤ እምነት ደግሞ ምንድነው ሌላ የምን እምነት ነው ያሉት? ኧረ ብዙ ነገር አለ። አሁን እስቲ እንደው ሚጥሚጣ በልቶ አይደለም በቃ እንግዲህ እየበዛ የመጣው አሁን እዚህ ቦታ ላይ ፈውስ አለ፣ እዚህ ቦታ ላይ ፈውስ አለ። አዎ አንዳንድ ቦታ ላይ ደግሞ ምን ያደርጋሉ? ጻድቃን ቅዱሳን ናቸው ራሳቸው ናቸው የሚያጠምቁት። ማንም የሚያጠምቅ የሚፈውስ የለም፣ ኑና ተጠመቁ ብሎ ያስታውቃሉ። በውስጥ በኩል ደግሞ በኮሚሽን ሲጣሉ ታያላችሁ። ካህናት ያለኛ ንግድ ውስጥ ሲገቡ ታያላችሁ። ከዛ ከቆየ በኋላ ደግሞ ብዙ ጉድ ትሰማላችሁ። በጣም የሚያስጠላ ጉድ ትሰማላችሁ። እና እንደው እግራችሁን ጠብቁ ባካችሁ። በምትሄዱበት ቦታ ሁሉ ራሳችሁን ጠብቁ። በየትኛውም ቦታ እኮ የትኛው መረጃ ስትሰሙ መጀመሪያ እግዚአብሔርን መጠየቅ ነው ያለባችሁ። እግዚአብሔር ሆይ እንድድን እዚህ ቦታ ሊሄድ ነው፣ ይሄ ቦታ ጤነኛ ነው ወይስ አይደለም? አንተ መንፈስ ያለበት ነው ወይስ አይደለም ብላችሁ ጸልዩ። ሲሆን ደግሞ የተማራችሁት ትምህርት በቂ ከሆነ ሌላ የትም ቦታ መሄድም አስፈላጊ አይደለም። መሄድም ካለባችሁ አይ ችግር የለውም እንሄዳለን ካላችሁ ደግሞ ጸልያችሁ መሄድ። እዛ ቦታ ስትሄዱ ደግሞ በደንብ አጋችሁ ጸልያችሁ የማይሆን ነገር ስታዩ ወይ መናገር ነው ወይ ጥሎ መውጣት ነው። ዝም ብሎ ተጋልቦ ሄዶ እንዲያረጉኝ ከዛ እንዲህ ቦታ ነካኩኝ እንደው እስቲ በይ ቅባ ቅዱስ ልቀባሽ በሎሚ እንደዚህ ልሽልሽ ብለው ጭኔ መካከል ገቡ፣ እንደዚህ አጎዳበሱኝ፣ ቅባ ቅዱስ ስለዚህ እንትኔ ጋር ቀቡኝ ምናምን። ሌላ ነገር ውስጥ መግባት መጀመሪያውን ይሄ ነገር ማጋለጥ ነው። እንዲህ ነገር እላፊው ነገር ሲያደርጉ ማጋለጥ ማውጣት፣ መረጃ ይዞ መውጣት። ያለ መረጃ ጥሩ አይደለም። መረጃ ይዞ መውጣት ነው። ከዛ በኋላ ያ መረጃ ለሌላው ህዝብ ትምህርት ይሆናል። አስቡት፣ እኔ መረጃ ያለው ነገር ይዘን ቀርበን እንኳን ህዝቡ አሁንም እዛ ቦታ ይሄዳል። በጣም እኮ በቃ ኢንፎርሜሽን እንደማይሰማና እንደማያዳምጥ ህዝቡ የበለጠ መረጃ በደንብ እንደማይሰማ የምታውቁት የምናስተላልፋቸው መልእክቶች የሚረዱበት መንገድ ነው። ቲፎዞ በቃ የቲፎዞ ጉዳይ ሆነ። እንደው ባካችሁ ነፍሳችሁን ጠብቁ። መምህር ግርማ የቀሰቀሱት መንፈስ ወይም ደግሞ ያስጮሁት መንፈስ በሚቀጥለው ሳምንት ይሸኛል ብለው በደንብ ቀጥቅጠውና አሁን ሆጃለሁ ወጥቻለሁ ቢልም ነገ ተመልሶ ሊመጣ ይችላል። ምክንያቱም ሊያታልል ይችላል፣ የልብህን ሐሳብህን ያያል ብለው እኛ አባት ይሸኙታል። ያንን ሰው መንፈሱን አስረው ያ ሰው መልሶ ኃጢአት ውስጥ ሲገባ እንደገና ይታደስበታል። ወደ ኃጢአት ሲመለስ እንደገና ይገባበታል። ራሱ ሳይሆን ሌላ መንፈስ የታሰረ አይፈታም መቼም። እግዚአብሔር ያሰረውን ሴጣን የሚፈታ የለም። ራሱ እግዚአብሔር እንኳን አይፈታውም። ለምን? ሴጣን የሚፈታ አይደለም፣ የሚታሰር ነው። ሴጣን ተፈቶ የሚለቀቅ አይደለም፣ ሰው ነው ተፈቶ የሚለቀቀው። ስለዚህ በጣም ብዙ ቦታ ላይ ደግሞ እናጠምቃለን ብለው የመጡት አባቶች ደግሞ ልክ እንደዛ ይሄ የማስጮህ የማስለፍለፍ ምናምን ነገሩን በጣም ኢዚ እና ቀላል እንደሆነ አድርገው እየተናገሩ ችንችንማ እኛም እናውቃታለን ብለው በየቦታው ብዙ ቦታ ላይ እንደዛ ነገር ጀምረዋል። በእርግጥ የጊዜ ጉዳይ፣ የእርጅና ጉዳይ፣ የፖለቲካው ጉዳይ፣ አጠቃላይ ሁኔታዎች ምናምን የሚያጠምቁትን አባቶች ጉባኤያቸው እንዳይቀጥል አድርጎት ሊሆን ይችላል። በዚህ ምክንያት የተለያየ ቦታ ተበትናችሁ የሚያጠምቁ የሚፈውሱ አባቶችን አጋንንት የሚያስወጡ ከበሽታዎቻችሁ የሚያላቀቁ ችግሮቻችሁን የሚፈቱ አባቶች ጋር ፍለጋ ስትሄዱ ችግር ገጥማችሁ ሊሆን ይችላል። ያም ቢሆን መስተካከል ያለበት ምንድነው? መጀመሪያ ጸሎት ክፍላችሁ ላይ መጠየቅ፣ እግዚአብሔርን ማውራት፣ መቀጥቀጥ፣ ማሰር። እናንተ ያሰራችሁትን ማንም አይፈታው። የትኛው አጥማቂ የትኛው ደብተራ ነው በእግዚአብሔር ስም እናንተ ጸሎት ክፍል አስራችሁት ተፈታሁኝ እኮ ገሌ የፈታኝ ብሎ እኮ የሚናገር የለም። እሾህን በሾህ ካልሆነ በስተቀር ሌላ ነገር አይሰሩም እነሱ። እሾህን በሾህ ይገባቸዋል። አጋንንትን ለማስወጣት አጋንንትን ለማባረር ብለው የሚናገሯቸው ንግግሮች በጣም እኮ የሚያስቁ ነገሮች የምትሰሙት። በቃ አንዳንድ ጊዜ ለቆስቲክ ስልኩን ይህንን ስልክና
ቴሌቪዥኑን ላገናኘውና አንዳንድ መረጃዎችን ላሳያችሁ። ታፍራላችሁ በቃ የምትሰሙትን ነገር። እሺ ዞር ልበልላችሁ። የሚጠቅም ነገር ስላለው ነው። ልግባና የመተት አስተዋዋቂዎች አሉ። በጣም ብዙ የሚያስቁ ሰዎች ይሄንን ዶክተር ስሙት። አሁን ክፉ ሰዎች መተት ወይንም ድግምት የተደረገባቸው ሰዎች በህይወታቸው የሚያሳያቸው ምልክቶች አሉ። ሀገር አስለቅቆ ማስኬድ፣ ዘዋሪ ወይም ከፍታታ ማድረግ፣ ራስን አጥፋ የሚል ስሜት፣ ምስርስር አድርጎ ቤት ማዋል፣ ያልጋ ክፉ ሰዎች መተት ወይንም ድግምት የተደረገባቸው ሰዎች በህይወታቸው የሚያሳያቸው ምልክቶች አሉ። ሀገር አስለቅቆ ማስኬድ፣ ዘዋሪ ወይም ከፍታታ ማድረግ፣ ራስን አጥፋ የሚል ስሜት፣ ምስርስር አድርጎ ቤት ማዋል፣ የአልጋ ቁራኛ ማድረግ፣ ማፍዘዝ፣ ማደንገዝ፣ ከፍተኛ የመርሳት ችግር መፍጠር፣ ሀሳብን መበተን፣ ፍርሃት፣ ድብርት፣ ጭንቀት፣ ብስጭት መኖር፣ ስንፈተ ወሲብ መፈጠር፣ ስራ መበላሸት፣ ገንዘብ መባከን፣ እድል መዘጋት፣ በትዳር ወይም በፍቅር መካከል የተለያዩ ጸብ ወይም ጭቅጭቆች መፈጠር፣ መውለድ አለመቻል፣ ያገኙትን ማጣት፣ በስራ ስኬታማ አለመሆንና ሌሎችም ምልክቶችን ያሳያል። ይህ አስማታዊ ጥቃት እኛን ለመጉዳት ያሰቡ ሰዎች በተለያየ መንገድ የሚልኩብን ክፉ መንፈስ ነው። ቀደምት የባህላዊ ሕክምና መስጫ አያችሁ፣ ክፉ መንፈስ ነው አሉ። እንግዲህ ሰይጣን ማለት ለእንደዚህ አይነት ገዋን ለለበሱ ዶክተሮች ሰይጣን ማለት በእነሱ ጋር ባለ በባህላዊ ቅጠላቅጠል የሚባረር ነው። የስንት ካህንን መስቀል አልፎ ደፍሮ ቅዱስ ቁርባንንም አልፎ እምነቱንም ቅዳሴውንም ሁሉ ነገር አልፎ እዚህ ጋር ገዋን በለበሱትና ከኋላው በተከመሩት ብልቃጦች ውስጥ ባሉት በተቀመሙ ይደገምባቸው አይደገምባቸው፣ ተዋርሶ ይደረግባቸው አይደረግባቸው፣ ሙጣምጤያቸው ይኖርበት አይኖርበት በማይታወቀው ምን እንደሆነ ዶዜጁ ራሱ እነሱ ሌጋለን ሊሉ ይችላሉ። ግን እኔ አሁን መምህር ስለሆንኩኝ መብቴ ነው መናገር። እነሱ እኛን መቃወም አትችልም ማለት አይችሉም። እኔ መቃወም መብቴ ነው። ለምን? መምህር ነኝ። ይሄንን መቃወም ሰው ስለሆንኩኝ መቃወም መብቴ ነው። እሱ ደግሞ እኛን መልሶ እንደገና መቃወም ይችላል። ይሄ የሚዲያ ላይ ያለ ጦርነት ነው። ግን አስቡት፣ እርኩስ መንፈስ ነው ብሎ ዶክተር እንግዲህ በዶክተርነት በዚህ በገዋን ለብሶ እኮ ነው ማይክሮፎን አድርጎ ካሜራ ፊት ቆሞ በድፍረት የሚናገረውን ስሙት። ወይም በማያውቁት ሰው ለተደረገቦ አስማታዊ ጥቃት ከዚህ ችግር የሚገላግሉት ከአባቶች በተወረሰ ጥበብ፣ በሀገራዊ የሕክምና እውቀት ከተለያዩ አካባቢዎች እጽዋቶች ተቀምመው ቀርቧል። እንዳለቦት ችግር ምርመራ ተደረገሎት አስተማማኝ መፍትሄ ያገኛል። በምግብ ወይንም በመጠጥ የተሰጡትን መተት በሚበላ መድኃኒት፣ በስሞትን የተላከቦትን ደግሞ ታጥኖና ታጥቦ በማስወገድ አስተማማኝ መፍትሄ ያገኛሉ። ጎራ ብሎ ያነጋሉ። ወይኔ ረው ትላላችሁ አይደል? በስላሴ ስም አስቡት እንግዲህ በዚህ ማዕረግ ላይ ያለ ሰው በማለት በቃ ይሄ አውቃለሁ ብሎ በዚህ በሰለጠነ ዘመን እንዲህ አይነት ነገር ውስጥ ያለ ሰው እንደዚህ ብሎ ሲናገር አያስቅም? አይገርምም? ይሄ ብቻ አይደለም፣ ኧረ በጣም ብዙ ናቸው። ተዘጋጅቼበት ልምጣ እንዴ? ተዘጋጅቼበት ልምጣ መሰለኝ አይደል? ስሙት ደግሞ ይሄንን አይነ ጥላ ወይም ገርጋር ያት በሰው እነዚህ ምልክቶች ያሳያል። ብቸኝነትን ማዘውተር፣ ውጥረት፣ ጭንቀት፣ ፍርሃት መሰማት፣ ስራ መበላሸት፣ ገንዘብ መባከን፣ ያለን ሁሉ ማጣት፣ ቅዠት መደጋገም፣ ሰዎች ስለ እኔ ነው የሚያወሩ ብሎ መፍራት፣ ሰዎች ባሉበት ለመገኘት መፍራት፣ መጥፎ የሰውነት ጠረን መፍጠር፣ ወደኛ የሚመጡ መልካም እድሎችን ማበላሸት ወይንም እድል መዝጋት፣ ተስፋ መቁረጥ፣ ጸባይ መቀየር፣ መቅበዘት፣ ይጅል ማለት፣ የጀመሩትን ለመጨረስ ትዕግስት ማጣት እንዲሁም ሌሎች ምልክቶች የሚያሳይ ሲሆን በስራ፣ በጤና፣ በማህበራዊ ግንኙነት፣ በትዳር፣ በፍቅር የማያቋርጥ ችግርን ይፈጥራል። አይነ ጥላ ወይም ገርጋሪ ካለቦት ወደ ጠቢቡ ሽናሻ የባህል ሕክምና አይነ ጥላ ወይንም ገርጋሪ ካለቦት እንዴ የሆነ ሰውዬ ነው እንደ ገርጋሪ የሚባለው ወይ የሆነ የተለጠፈ ቆዳ ነገር ነው እንዴ? ሰይጣን ስለ ሰይጣን ክርስቶስን የፈተነው ሐዋርያትን እስከ መሰየፍ ያደረሰ ዓለምን የፈተነ የዚህ ዓለም አምላክ የተባለ የወንድሞች ከሳሽ የተባለ ይሄን ዓለም በምታዩት አይነት ኃጢአት ርኩሰት እዚህ ያደረሰ አጋንንት ነው። በሽናሻ በምናምን እንደዚህ በቅጠላቅጠል የምታባሩት ንግድ ፍቃድ አውጥታችሁ በስላሴ ስም እውነት አጋንንትን የምትረዱበት እውቀት ትክክል ነው። ይሄንን ነው ተጠንቀቁም ነው እና ሌላ ጊዜ መለስበታለሁ። አሁን በብዛት እንዲህ ነው ብዬ ማውራት አልፈልግም። ቪዲዮቹን መጣበታለሁ። ቅርታ እንግዲህ
እና በዚህ ልክ ለርኩሳን መናፍስት ያላቸው አመለካከት የተዘበራረቀ የሆነ ህዝብ ላይ ነው የደረስነው። አሁን ያለንበት ጊዜ ላይ ነው ያለነው እና እርኩስ መንፈስ፣ አጋንንት፣ ሰይጣን፣ ዲያብሎስ ወይም ደግሞ የዚህ ምድር ዋና ጠላት ተብሎ የሚታሰበው ሰይጣን አስቡት፣ በዚህ በቀመሙት እዚህ ቅጠላቅጠል ብለው በቀመሙት ሲሄድ ደንግጦ ወይኔ ይሄ ሽናሻ የሚባለው ወይም ይሄ ባህል ይሄ ሕክምና ወይኔ መጣብኝ ይሄ ቅጠል ብሎ ሸሽቶ ሲሄድ ገርጋሪ ትዳርን የሚያፈርስ አፍጠረን የሚቀይር ምናምን ተብሎ ሁሉ እኛ አይነ ጥላ እንደሚያደርጋቸውን ባህሪዎች የገለጽናቸውን በሙሉ ሸምድደው መጥተው ከዛ የእነሱን ድርጅት ያስተዋውቃሉ። በጾም በጸሎት በስግደት ንስሐ በመግባት ቅዱስ ቁርባን በመቀበል የሚል የለም። የትኛው ነው ውስጥ የለም። ከባህል ሕክምና ውስጥ ይሄንን የሚል አለ የለም። ሁሉም በውስጥ በኩል ያችን ቅጠላቅጠሉን የሚቸበችብ ነው የሚሆነው። እና ራሳችሁን ጠብቁ ብዬ የምናገረው ከእንደዚህ አይነት ተረት ተረት ከእንደዚህ አይነት በጣም የሚያስቅ አይነት ንግድ ነው። እና እንደ ወደ እግዚአብሔር መቅረብ የሚቻልበትን እድል አንድ እድል መስጠት የሚችል የትኛውም አይነት ንግድ ፍቃድ ያወጣ የባህል ሕክምና የለም። ሁሉም እኔ እችላለሁ፣ ይሄ ቅጠል ይሄ እንደዚህ ያደርጋል፣ ይሄ ቅጠል ለእያንዳንዱ ቅጠል ስም ሰጥተው ይሄንን በነገራችን ላይ ቅጠላቅጠል የሚሸጡ የባህል ሕክምና ብለው የሚናገሩ እኔ መርጌታ ነኝ ብለው በዚህ አይነት ስራ ውስጥ የገቡ በሙሉ የእውነት በዝሙት ውስጥ በጣም የተጨመላለቁ በመስተፋቅር ውስጥ በትዳራቸው በቃ እያንዳንዱ ላይፋቸው በጣም የሚገርም ዝብርቅርቅርቅ ያለ ህይወት ያላቸው ሰዎች ናቸው። ለምን? የሰው ቤት ብዙ ሰዎችን ቤት ስለሚያተራምሱ የዛ ኃጢአት እነሱ ላይ ይመጣል። ይጠቅማል ብለው የሚሰጡት ቅጠል ከሆነ ነገር ጋር ተደግሞበት ባይደገምበትም እንኳን እነሱ የባህል ሕክምና ሀገር በቀል ብለው የባህል ሕክምና ብለው የሚያስተዋውቁት አሁን ዛሬ የሚሸጡት ቅጠሉን ብቻ ነው የሚሰጧችሁ። ሜቢ ጉንፋን ሲያማችሁ እንትን በሉበት ብለው የስጋን በሽታ ሊያክም ይችል ይሆናል። ሜቢ የስጋን በሽታ። ከዛ ውጭ ግን ይሄ አይነ ጥላ፣ ቡዳ፣ ገርጋሪ ምናምን ትዳርን የሚያፈርስ እንዲህ የሚያደርጋችሁ ብለው የሚያስተዋውቁት የትኛውም አይነት ማስታወቂያ ሰይጣንን እንኳን ሊያስደነግጠውና ሊያስበረግገው እንኳን ሊያስወጣው ቀርቶ ጉዝጓዝ ነው የሚሆነው። ሳር ታውቃላችሁ? የቤት ጉዝጓዝ ስትገቡ የሚነሰነስ ጉዝጓዝ። አንዱ ወርቅ ማዕድን እንደዚህ ሊያወጡ ሜርኩሪ የምን ወርቅ ሜርኩሪ የሚባል ይሄ ቀይ ሜርኩሪ የሚባለው አለ። እሱን ሊያወጡ ወደ ጫካ ይሄዳሉ። ከዚህ በፊት አውርቼዋለሁ። ሌላ ነው የምነግራችሁ። እና ወደዛ እንዲሄዱ ያዘዛቸው መርጌታ ወይም ደብተራ ማለት ነው። ይቅርታ እንግዲህ መርጌታ ስል ያዘዛቸው እሱ ስለሆነ ነው። ምን ይላቸዋል? ስትገቡ ወደ ዋሻው ስትገቡ የ10 ደቂቃ መንገድ ስለምትጓዙና ጨለማ ስለሚሆን የአየር እጥረትም ስለሚኖር ብዙ አትቆዩ። እዛ ውስጥ ጫካ ውስጥ ያለው ሽታ ምን ሽተን ስትሉ ስትገቡ ይዛችሁት የመጣችሁት ያ ውጭ ያለው አየር ሊያጥራችሁ ይችላል አላቸው። እሺ አሉ። ቀጥሎ ደግሞ ጸላኤ ሰናያት አጋንንት ሊጣላችሁ ይችላል። የእጅ ቶርች ባትሪ ነው መያዝ ያለባችሁ። ኩራዝ ወይም ደግሞ ጧፍ ምናምን ይጠፋል፣ አየር ስለማይኖር ይጠፋል ይላቸዋል። እሺ አሉ። አጋንንት ደግሞ ጸላኤ ሰናያት አጋንንት ስለሚኖር መጠበቂያ ብለው ቅጠል ይሰጣቸዋል። እንደዚህ የሆነች የምትያዝ ቅጠል አለች፣ መጠበቂያ። ቅድም እንደሰማችሁት ዶርቃ ላይ እንደቀረበው ሰውዬ መጠበቂያ ነው ተብሎ ተሰጥቶ ነው ከደብተራዎች ከመርጌቶች። እኔ ብቻ አይደለሁም እንደዚህ የምሰራው ብሎ ነው የተናገረው አይደል? በነገራችን ላይ አባ ገብረ ማርያም ይሁን ማን ይሁን አይታወቅም። መልኩ ራሱ ሰውየው ይመስለኛል፣ ላይሆንም ይችላል። መልካቸው ይቀራረባል እንጂ አይመሳሰልም። ግን ራሱ ከሆነ እስቲ አረጋግጡልኝ፣ ራሱ ነው መምህር ራሱን አውቀናል ብላችሁ ጻፉልኝ። ከዛ ወደዚህ ስመጣላችሁ ይችን ቅጠላቅጠል ይዘው ይገበላቸዋል። እዛ ሲገቡ መጀመሪያ የመጣባቸው ግመሬ ዝንጀሮ ነው። ልክ እንደ ትሬዠር ፊልም አይነት ነገር ሆነ። ይሄ አድቬንቸር ነገር ሆኖ እንደ ዘመሚ ወይም የሆኑ የተቀበሩ ማዕድናትን ለማውጣት ወደ ጫካ ሄደው የሚገጥማቸው ቻሌንጅ አይነት ነገር አለ። ልክ እንደዛ ነው የሆነው። ይሄኛው ኢትዮጵያ ውስጥ እኮ ነው። እዚህ ቦታ ነው አልላችሁም። ምክንያቱም አሁን በመንግስት የተከበበ ቦታ ስለሆነ ሜርኩሪ ያለ ተብሎ የሚታሰብበት ቦታ ስለሆነ እኔ አሁን እንዲህ ነው ብዬ አልናገርም። በአፊ ጠፉ በለፈለፉ እንዳልባል እንዳይሆንብኝ። ከዛ ሲገቡ አንድ ፖሊስ ትክክለኛ ፖሊስ ማለት ነው፣ አንድ ቄስ ዲያቆን፣ ከዛ 2 ባለስልጣናት፣ ከዛ ደግሞ ባለሀብቶች ሆነው ወደ 8 ምናምን ይገቡላቸዋል። 8 2 ነው። እና ከነሱ መካከል ደግሞ
እንደ ጥበቃ ይሄ ፖሊሱ ከፖሊሱ አብሮት ያለ ግን ሽጉጥ ምናምን የሆነ እንስሳ ቢመጣ እንኳን ተኩሶ ለመግደል እንዲመች ተብሎ ማለት ነው። ይገባሉ። ሲገቡ በእርግጥም ከ10 ደቂቃ ማነው ከ7 ደቂቃ በኋላ አየር እጥረት መጣ። የሚተነፍሱት አየር ምናምን በጣም ብዙ ተሸፍኮ ስለሚሄዱ ንፋስ የለም። ቶርች ባትሪ አለ፣ ቶሎ አይጠፋም። መቼም 10 ደቂቃ ውስጥ ቶሎ አይጠፋም አይደል? ባትሪ በደንብ ነው የሚያበሩት። ግን ድቅድቅ ያለ ጨለማ ውስጥ ባትሪ ስታበሩ ያን ያክል ብዙ እንትን አይልም እና ውስጥ እንደገቡ ወደ ላይ 3 ሜትር ወይ 4 ሜትር የሚሆን ከፍታ ያለ ዋሻ አገኙ። እዚህ ውስጥ ነው ተባለ። በጣም እርጥበት አለ፣ የሚንጠባጠቡ ነገሮች አሉ እና ሜርኩሪ የሚባለው ነገር ከዚህ ውስጥ ነው የሚንጠባጠበው ተብሎ አንዷ ጠብታ በአንድ ሰዓት ውስጥ ነው የምትንጠባጠበው። አንዴ ጠብ የምትለው ሜርኩሪ። እሷ ደግሞ እዚህ አዲስ አበባ ላይ የሚሆን አረብ ሀገር ለሜርኩሪ ለኒውክሊየር ለአቶሚክ ቦምብ ምናምን መስሪያ ነው ተብሎ እንደ ሂሊየም ነው ሊቲየም እንደሚባለው አይነት ኬሚካል ማለት ነው። ሊቲየም ነው ከሂሊየም ከሁለት አንዱ ነው፣ ብቻ ረስቼዋለሁ። እሱን አይነት ኬሚካል ነው ተብሎ ስለሚታሰብ ያን አይነት ኬሚካል እንደ ማግኘት ነው ተብሎ ስለሚቆጠር አንዷ ጠብታ የምትሸጠው በብዙ $1000 ነው። አሁን ጠብ ብላ የያዙት ሃይላንድ ኩባያ ውስጥ ስትገባ እንዴት እንደሚጨፍሩ ደስ እንደሚላቸው ሲናገሩ ነው እንግዲህ እነሱ ውስጥና የሚገርማቸው ነገር ደም ካልፈሰሰ አይንጠባጠብም። ልክ ወርቅ ያወጣሉ ብዬ ባለፈው ወደ አሶሳ መስመር አካባቢ ላይ ወርቅ ሲያወጡ ደም ካልፈሰሰ የሰው ደም ካልፈሰሰ በግ ካላረዱ ወይም ዶሮ ካላረዱ በስተቀር የሆነ ነገር አንዳንድ ቦታ ላይ ወርቁን አያገኙትም ተብሎ እንደሚባለው ሰይጣን ይደብቀዋል። ሰይጣን ወርቁን አይደብቀውም፣ ግን ይጋርድባቸዋል። ልክ እየቆፈሩ መጥተው ወርቁ ያለበት ቦታ ሲደርሱ የለም እዚህ አካባቢ ብለው እንዲሄዱ ያደርጋቸዋል። ግብር ሲገብሩ ግን ያንን ቦታ ያገኙታል። አያችሁ፣ ይሄ ነው እና በጣም ብዙ ሰዎች ይሄ ነገር አልገባቸውም። የሰው ጭንቅላት ውስጥ ሆኖ ሰይጣን ግብሩን እንዴት እንደሚያጧጥፍ ልክ ወርቁ ያለችበት ቦታ ጋር እየቆፈሩ መጥተው እዚህ ጋር ከሆነ ወርቁ ያለው ቆፍሮ መጥተው ልክ እዛ ጋር ሊደረመሱት ሲሉ ብዙ ደከምኩኝ በዚህ ስቲል ሞክር ብሎ ደግሞ ይሄዳል። ለምን አልተገበረለትማ? ሐሳቡን ያስቀይረዋል። አሁን አንድ ጠብ ስትል ሜርኩሪ አሉ አጋንንቱ ደስታቸውን አየ በፊት ማለት ነው። ከዛ በኋላ ግን ያለ ግብር በፍጹም አይሰጣቸው እና አንዱን አጣመመዋሉ። አንዱን ጫ አርጎ ከባለ ሀብቶች ውስጥ አንዱን አጣመመውና ጣለው። ከዛ አፉ እንደዚህ ጥምም ብሎ በጣም በቃ እየጮኸ እየተንፈራፈረ ቶሎ ይዘነው እንውጣ ብለው ወደኋላ ተመልሰው ሁለቱ እዛ ቀሩ። እነዚህ ደግሞ የቀሩት ደግሞ ያ እንግዲህ የታመመው ሰውዬ ባለሀብት ነው። እኔ ይህን ነገር ዋጋ ከፍላለሁ እንደዚህ ከተገኘ እንደዚህ ሰጣቸዋለሁ ምናምን ብሎ ደፍሮ የሚገባ ስለጠፋ እኔም እመጣለሁ ስላለ ነውና በቃ ሰውነቱ ተወላገደ። ይሄ ከዚህ በላይ ምናምን በቃ ከዛ መጋኛ ነው ይላሉ። የተማሩ ደግሞ ተመረናል ብሎ የሚያስቡት ደግሞ አየር ተጋጭቶበት ነው፣ እዛ ያለ አየርና ይሄ አየር ተጋጭቶበት ነው ይላሉ። በቃ ልክ አቡነ መልከጼዴቅ ገዳም ላይ እንደተመራመረው አይነት ኤቲስት የሆነ ፈላስፋ ማለት ነው። የአቡነ መልከጼዴቅ ገዳም ላይ ያለው አፈር ሬሳ አያደርቅም፣ የአየሩ ሁኔታ ነው የአፈሩ አይነት ነው ብሎ እንደተፈራሰፈው እና ወደዚህ ስንመጣ ብቻ ያ ሁለት የቀሩ ውስጥ ያሉት ሰዎች ከማን ጋር ይፋጠጣሉ? ከአጋንንቱ ጋር እና በትክክል አጋንንቱ ተገለጣሉ። ራሱ ሰይጣኑ ተገልጦ አይኑ ቀይ ነው የሚያበራው አሉ። ቀይ ፍም። ይሄንን ገጠር ያሉ ሰዎችን ብጠይቋቸው ይነግሯቸዋል። አይኑ የሚያበራ ጫካ ውስጥ ወይም በረሃ ላይ ወይም ደግሞ በሰፈራችሁ በሌሊት አይታችኋል ብትሏቸው እንደው ከ10 የገጠር ህዝብ 3 ወይ 4 አይተውታል። ይሄንን መጻፍ ትችላላችሁ። አይኑ የሚያበራ ጫካ ውስጥ አለ ሁልጊዜ። እያስፈራዋችሁም አይደለም ምንም አይደለም ያለ ነገር ነው። የትም የመምህር ግርማ መጽሐፍ ላይም አለ ቁጥር 4 መጽሐፋቸው ላይ አርሚያ የሚለው ላይ አለ። እንደዚህ አይነት ነገሮች አሉ በጫካ ውስጥ አይኑ የሚያብረቀርቅ እንደዚህ የሚያበራና እነዚህ ስጋ ለበስ አጋንንቶች ጭራቆች ማለት ነው። ዴመን ይሏቸዋል ነጮቹ። እና መጣና ፊት ለፊት ከሁለት አንዳችሁ የሚወደኝ ካለ መስዋዕት ያቅርብልኝ፣ እኔ ደግሞ የሰው ደም ነው የምፈልገው፣ እሰጣችኋለሁ፣ በደንብ ነው ማፈስላችኋለሁ። ዞር አለና ብድግ አድርጎ በመጥረቢያ ጓደኛውን እዛው አብሮት ያለው ደሙን አፈሰሰለት። ሜርኩሪውን ቀርቶ ወጣ። ግን አንዷ ሃይላንድ ሜርኩሪ እንደው ሃይላንድ ውሃ ብቻ ይኸውላችሁ እዚህ ጋር በዛውም ቶፖሃን እያስተዋወቁለት ነው መቼም ሳይከፍለኝ። እቺን የምታክል ይሄማ በጣም ብዙ ነው። ይሄ በጣም ብዙ ነው። እዚህ ጋር በሉት በቃ እቺን የምታክል ከዚች ወደታች የሆነችዋ ሜርኩሪ አንድ ሰው እንደዚህ ብድጋጉ አይሸከመውም የሚሉት ዋን ትክክለኛው ከሆነ በጣም ነው የሚከብደው አሉ። እንግዲህ እኔ ሲባል የሰማሁትን ነው የምነግራችሁ። አይ መምህር ዝም ብሎ አሉባልታ ነው ካላችሁ ይማራለሁ፣ ጥሩ ነው። ይዞት ወጣ። የት አለ ገሌ ሲባል ያ ወድቆ ሲያዩት ተመልሶ ሲገቡ ወድቆ ሲያዩት የሆነ ነገር እንደተፈጠረ አውቀዋል። ማን ነው ገሌት ሄደ ገሌት ሲሉ
በኋላ በፖሊስ ሲፈለግ በምን ቢፈለግ ይገኝ አልቻለም እና አብሮት ሰይጣን ከዚህ ሰው ጋር ይመጣል። በደንብ አዳምጡኝ። ያ ሰው ገብሮ ነው ይሄን መልኩ ይዞ የመጣው። ለአረቦች ይሸጥላቸዋል። ገዙት። ባለሀብት ሆነ። ወደ ዱባይ ሄደ። ከዱባይ ወደ ሌሎች ሀገራት በቃ በጣም የታወቀ ሀብታም ሆነ። ያለበት ቦታ ሆኖ ከብዙ ጊዜ በኋላ ያገባት ሴት የእናንተ እህት ወይም የኛ ተማሪ ሆና መጣች። ልጅ ስትጸልይ ስትሰግድ ባሏ ምን እንዳደረገ ቅደም ተከተሉን ያሳያታል። እንዲህ አድርጎ ነው ሀብት ያገኘው። የዚህ ነገር ተቋዳሽ አይደለሽም እንጂ ማለት በሀብት እንጂ ተቋዳሽ የሆንሽው አንቺ ላይ የደገመው ድግምት የለም። የሱ የቡዳ መንፈስ ግን ያን ጊዜ የለከፈው መንፈስ ማለት ነው የገባበት ያ ሰይጣን አሁን አንቺን አይቶሻል በዝሙት ዓይን። ስለዚህ በሱ ቁጥጥር ውስጥ ነሽ ያለሽው ይላታል። እንድትፈራ ነበር መጀመሪያ ሲያሳያት የነበረው። በኋላ ግን እየሰገደች በመቁጠሪያ እየቀጠቀጠች አሰረችው መንፈሱን። ስታስረው በጣም የሚገርመው ማታ ማታ ሲመጣ ባሏ ሌላ ሰው ሆኖ ነው የሚመጣው። ዜሮ ገብቶ ሰክሮ ማዋራት የማይችል ማለት በቃ እንዴት ነው የሰከረን ሰው ስታዋሩት ይሄ በቃ ይሄ ሰውዬ ዛሬ በጤናው አይደለም አይሰማችሁም፣ አሁን ራሱ ስላልሆነ ይንጋና ጠዋት አናግረዋለሁ ብላችሁ የምትሉት አይነት ሰው ሆኖ ጨርቆ ነው ይመጣል። ማታ ጠዋት ስትነሳ ደግሞ የለም መኪና አስነስቶ ሌሊት ወጥቶ ሄዷል። እንዲህ እያደረገ 1 ወር ሙሉ ሰክሮ ይመጣል፣ ጠዋት ይሄዳል። አንድ ቀን ቁጭ ብላ ጠበቀችው። በቃ ቁጭ ብላ አጠገቡ ቁጭ ብላ አንገት ባንገቷ ላይ መቁጠሪያ አድርጋ ሲወጣ ኮልት ይዘው ነው እዛው እንቅልፍ ጣል አድርጓታል። ስትነቃ የለም። በቃ ባለቤቴ የሚለወጥ አስማተኛ ነው እንጂ እንዴት እዚህ ቁጭ ብዬ ሳልተኛ ተኝታለች እኮ ግን እንቅልፍ ጥሎባት ነው። በቁጥጥር ውስጥ ነች ተብላለች። አላወቀችም። እሷ ብታውቅም ግን ያን ያክል ተጽዕኖ ይፈጥርብኛል ብላ አላሰበችም። ከዛ ባልየው ከሄደ በኋላ አሁን ፍልሚያው ከማን ጋር ሆነ? ከመንፈሱ ጋር። ቤት ውስጥ ዕቃ ይጥልባታል፣ በመስኮት ይመጣል። በቃ ይሄ እንዴት ነው የነጮች አይነት መንፈስ አለ አይደለም? የሚያተራምስ ዝም ብሎ ዕቃ እየጣለ ቢላ የሆነ ነገር እንደዚህ ያተራመሰ ምናምን የሚያስጨንቅ መንፈስ ሆነባት። በህልሟ ይመጣል፣ ይገናኛታል። ቅንቅት ስትል ባሏ አይደለም ግን ባሏን መስሎ ነው የሚገናኛት። የሆነ ጊዜ ላይ በህልሟ ምን ታያለች? ያ የተገደለው ሰው መንፈስ ነፍሱ ማለት ነው። በግፍ የተገደለ ሰው በነገራችን ላይ እስኪፈረድለት ድረስ ነፍሱ ወደ ሰማይ አትወጣም ይባላል። እንግዲህ ይባላል 20 ዓመትም 10 ዓመትም ይሁን ያቺ በግፍ የተገደለች ነፍስ ሲፈረድላት ፍርድ ቤትም ይሁን ያ ሰው ሲታሰር ወይ ገድያለሁ ብሎ ሲያምን ነው ወደ ስፍራዋ የምትሄደው ይባላል። እና ያ ሰው በህልሟ ይመጣል። እዛው ቤት ውስጥ ሆና እየሰገደች በህልሟ እዛው ጸሎት ክፍል ውስጥ ሆና ይመጣና ባልሽ እንዲህ አድርጎ ነው የገደለኝ፣ በእርግጥ አብረን እንሄድ ነው እና ቀድሞኝ ነው የገደለኝ እንጂ እኔ ራሴ ለሱም ልገለው አስቤ ነበረ ምናምን ብሎ ይላታል። ከዛ ደብዳቤ ጽፋ ደብዳቤውን በፖስታ ውስጥ አልጋ ስር አድርጋ አዲስ አበባ ትመጣለች። በቃ ትተው ማለት ከዚህ በኋላ የእሱ ሚስት አልሆንም ብላ ትመጣለች። በርሜል ጊዮርጊስ ትጠመቃለች። ቃጥለ ማርያም፣ ዘንዶ አስራባታ ማርያም የትም ቦታ ሄዳ ተጠምቃምን ብላ መንፈሱን አስራ የተወሰነው ተሸኝቶላት ቁጭ ስትል አትመጭም እንዴ ነው ሚስት ይላታል። ከዛ ኧረ ነው እንዴ ትለዋለች። ምን ሆነሻል? ምንድነው ችግር አለ ይላታል። ከዛ እስቲ ማርያምን ሚካኤልን ምን ነገር አላነበብኩም በለኝ ትለዋለች። ይምልላታል። አይ አንተ ታውቃለህ ብላ እስቲ ካላነበበው አንድ ድል ስጠው ብላ ደግሞ ተመልሳ ትሄዳለች። ስትሄድ አላነበበውም፣ በእርግጥ አላየውም። ድንገት እኮ እንዳይገላት ፈርታ ነው። አወቀችብኝ ብሎ ሊገላት መስሏታል። ተመልሳ ትሄድና አሁንም ስትሰግድ ስትጸልይ ይሄ ሰው ትንሽ ባህሪው እየተስተካከለ ይመጣ። በምንድን የተስተካከለው? ስልቱን ቀየረ። መንፈሱ አስረዋለች፣ ግማሹን ሸኝታለች። ኦልሬዲ ከሱ ወደ እሷ በዝሙት የመጣው ሰይጣን ነበረ ምን የሚላት የነበረው ይፈትናት የነበረው እንጂ እሱ ልኮባት አይደለም። እንደዛ አያረግም ልጁ፣ እንደዚህ የሚያረግም ልጅ አይደለም። ኦልሬዲ ኑ ተብሎ እነዛ መርጌቶችና እነዛ ዲያቆናት መጥፎ ነገር አስተማሯቸው እንጂ የመተት ሰው ላይ የመላክ ምናምን ባህሪ የለባቸውም ነበረ። አሁን እንደምትሰግድ እንደምትጸልይ ምንም እንደምትል ያውቃል። የት ሄደሽ ነው እንደዚህ ለምንድን ነው እንደዚህ የምታረጊው? ብለህ አንቺ ስልጡን ነሽ፣ በዚህ ይሄን የመሰለ መልክ ይዘሽ እግዚአብሔር ሁሉ ነገር ሰጥቶሻል፣ ለምንድን ነው የምታካብጁ? በቃ በስመ አብ ወወልድ ወመንፈስ ቅዱስ ካልሽ ቤተክርስቲያን በሳምንት አንድ ቀን ካስቀደስሽና ከተሳለምሽ አይበቃሽም ወይ? ምንድነው በየቀኑ መስገድ ምናምን ይላታል፣ እንደ ማንኛውም ጎረምሳ። ከዛ ፖላይት ሆኖ እያወራት እንደሆነ የኢዮብ ሚስት ባልየው ሆነ ማለት ነው።
የኢዮብ ሚስት ስላችሁ የጻድቁ ኢዮብ ሚስት ተገላቢጦሽ ሆኑ። እዚህ ጋር ባልየው እሷ እንዳትጸልይ እንዲያውም አገልጋዮች ችግር እንዳለባቸው ምናምን ለመናገር ሞከረ። ጴንጤ ነው መሆን ያለብን ማለት ሁሉ ጀመረ። እና እንደዛም ታስባለህ አንተ ጴንጤውን ክለት እኔ ደግሞ ከአንተ ተለይቼ ለብቻዬ ሌላ ላይፍ እኖራለሁ በሃይማኖቴ አትምጣብኝ ብላ እንቅጩን ስትነግረው ከዛ እየፈራ ይመጣል። በኋላ ግብግብ ተጀመረ። ግብግቡ ምንድነው? እሷ ስትጸልይ እሱ ቶሎ ነው ይላታል። ከተኛች በኋላ ሰንበት ነው የለ ግዝት ቀን ነው የለ ጾም ነው የለ ምን የለ ያስጨንቃታል። በቃ ሩካቤ ያስቸግራታል ምናምን መከራዋን አየች። መንፈሱ እየተፈታተናት እንደሆነ አውቃለች እኮ ገብቷታል። ቀን እየጠበቀላት ነበር ካለካ እዛ የተደበቀ ሰይጣን አለ። እሷ ወደ አዲስ አበባ ስትመጣ እዛ ያለችበት ሀገር ላይ ሽንት ቤት ውስጥ ተደብቆ ያው ሰይጣን መቼም ቆሻሻ ነው ገና ቦታ አይደበቅም። ሌላውን በሙሉ ጸሎት ዕጣን ስለምታጠነው ምን ስለምትል በክት የሆነ ቦታ ላይ የሚደበቀው እና ባሏን አግኝቶታል እና በባሏ ሊበቀላት አስቧል። እንዴት ታዋርጅኛለሽ ብሎ በተዘዋዋሪ መንገድ ግን ባሌ አይደለም እንደዚህ የሚያስበው ብላ እሷም ደግሞ መስክር ስትጀምር ባሏ ላይ ያለው ያ መንፈስ ያን ጓደኛውን እንዲገለው ያደረገው መንፈስ የደብተራዎቹ እና የመርጌቶቹ ሆኖ ተገኘ። እኛንን በባልሽ ልንበቀልሽ የነበር ነው ብለው ነገሯት። ያዘቻቸው መንፈሶች። ከዛ ቀጥቅጣ ሰግዳ በስላሴ ስም ታሰሩ ከባሌ ላይ ውጡ ብላ አስራ ጠዋት ስትነሳ እግሯ ስር ወድቆ ይቅርታ አድርጊልኝ ምናምን አላት። ምንም ነገር ሳይፈጠር ምን ነው ምን አረከኝና እንዴ ሰላም እኮ ነው ያለ ነው። ልጅ ለመውለድ እኮ ትልቅ ዓላማ ያለ ነው። ለምን አሁን ይቅርታ ምን አርገኝ ነው ቺት አርገህብኝ ነው ምናምን ብላ አውቃ ስትጠይቀው ሲነጋ ልገልሽ አስቤ ነበረ ከነ መኪናው ገፍቼ ባህር ውስጥ ልከትሽ ነበር ያሰብኩት። በቃ ይሄን ያሳስበኝ ነበረ በተደጋጋሚ። ለምን አይ በቃ እኔ እኮ የጻፍሽውን ደብዳቤ አይቼዋለሁ መልሼ በራሱ ፖስት አስቀመጥኩት እንጂ አንብቤዋለሁ። አንብበኸዋል? አዎ። እና እንዴት ታዲያ ማለት እንዴት ንስሐን አላሰብክም? ወይም ደግሞ እኔ ነቅቼብሃለሁ ንስሐ ገባን ያልኩህ አይደል? ምን አድርጌህ ነው የምትገለኝ? ሰው ጊዜ ግደላት ብቻ የሚል መልዕክት ነው የሚመጣብኛል። ወደው አይደለም ማለት ነው ሰዎች ሰው የሚገሉት። አያችሁ? ግደላት በቃ አጥፋት፣ ሚስጥርን ታወጣለች፣ ታጋልጣለች፣ ታወጣለች፣ እንንተና ጋር ሄዳ ትናገርብሃለች ነው በቃ የሚሰማው ስሜት። ከዛ ይቅርታ ብሎ እግሯ ስር ተደፋ። አሁንም አላመነችውም መንፈሱን። ግን ማታ አስረዋለች። ማታ ስላሰረችው ስለያዘችው ነው ጠዋት ይቅርታ የጠየቃት። የሚገርማችሁ ባሏ ማለት ነው። ከዛን ቀን ጀምሮ አሁን እስካሁን ሰላም ናቸው። ይሄንን ሁሉ ሂደት የነገርኳችሁ ለምንድን ነው? አሁን መጨረሻ ላይ መጠበቂያ የምትለው አላመጣላችሁ ነው። ምንድን ነው መጠበቂያ እያለ ይጮሃል ልጁ። ጸበል ቦታ አምጥተው እዚህ ራሱ መመግማም ጋር የምትሆነ በቀሲስ ሄኖክ ጋር ሄዶ ነበር። ሄኖክ ወልደ ማርያም ጋር ማለት ነው። ምንድን ነው የሚጮኸው? መጠበቂያ ነኝ እያለ ነው የሚጮኸው። እዚህም እኔም ሳቀው ደግሞ ስቀጠቅጠው መጠበቂያ ነኝ ነው የሚለው። እና አሁንም ታስራችኋል። አሁን ለምንድን ነው ታዲያ የምታስቸግሩት? አይ እየታደስን ነው የሚሉት። የታሰሩት አይደሉም የመጡት ናቸው። ይመጣሉ፣ ይታሰራሉ፣ ወደ ጎራ ግባ፣ ይታሰራሉ፣ ግባ ነው በየጊዜው። መቼም ሰይጣን ተከማችቶ ልብ አያጣብብም አይደል? እንደ ቆሎና እንደ እህል አይደሉም። መናፍስት ስለሆኑ አይሞሉም፣ አይጠቀጠቁም። አንድም ሰይጣን ሚሊየንም ሰይጣን በአንድ ሰው ልብ ውስጥ መቀመጥ ይችላል። ዋናው የእናንተ ልብ ማንነት ነው። ስለዚህ ይመጣሉ። ለካ ደብተራዎቹ ይልካሉ፣ ሚስጥራቸው እንዳይወጣባቸው ታዋቂ ሆነዋል። አሁን የአንድ ቤተክርስቲያን አስተዳዳሪ ሆነዋል። የሜርኩሪ ያን ጊዜ ሜርኩሪ እናውጣ ብለው አብሮ ሲሄዱ የነበሩ አባቶች ዛሬ ከስንት ዓመት በኋላ የቤተክርስቲያን አስተዳዳሪ ሆነው ልማታዊ እያሉ ቲክቶክ ከፍተው ምናምን ያች በቃ ህዝቡን ያዝግድ ይሉታል። በዛው ድግምትና በዛው አስማታቸው ህዝቡን ሌላ ነገር ውስጥ ከተውታል፣ ይጠበጥቡታል። እኔ ቅባ ቅዱስ ቀባሽ እኔ እንደዚህ ላግሽ እያሉ ከዛ ትደወለችና ልጅቷ አረ መምህር ታሪክ ልንገር ብላ ይህን ሁሉ የነገርኳችሁን ታሪክ ነገራኝ መጠበቂያ ነኝ እያለ ነው እና እንደው በቃ ይሄ ነገር ቢያለኝ አለች። ከዛ በኋላ ነው የተዋወቅነው እና ይዘሽው ነው ብያት። ከዛ መጣች፣ ተያዘ፣ መንፈሱ ተይዟል እኮ። ሌላ ግን እየተላከ የሚላከው ነው ያስቸገረን። እኛ የታሰሩት ታስሯል፣ የትም አይሄዱም። ምንድነው መጠበቂያ ብዬ ስለው አጋንንት እንዳይለክፋችሁ፣ አጋንንት ሲመጣ ይሄ ቅጠል አጋንንት ያርቅላችኋል ተብለን ነው እኛ የነገስንበት። አያችሁ፣ መጠበቂያ ብሎ ደብተራው ራሱ የሰጣቸው ያ መጠበቂያው ራሱ አጋንንት ያለበት መጠበቂያ ነው እንጂ ቅጠሉ ብቻውን አይጠብቅም። ይሄን ነው ማወቅ ያለባችሁ። የትኞቹም ሴት ደብተራም ወንድ ደብተራዎችም
የትኞቹም ቅጠላቅጠል በቲክቶክ እና በዩቲዩብ የሚሸጡ የትኞቹም ቢሆኑ የሚሰጧችሁ መጠበቂያ ብለው የሚሰጧችሁ በሙሉ ምንድነው? አብሮት ከሱ ጋር ተጓዳኝ የሆነ ተዋርሶ የመናፍስት እንትን አለበት። ደቢንግ ይሄ ደባል አለበት በውስጡ ተዳቅሏል። እና ቅጠሉ እንደ ሳምፕል ነው። ልክ ጨሌ ቤት ውስጥ ሲቀመጥ ሰይጣን ጨሌን አይፈልገውም። ጨሌ ግን እኔ ለመኖር ምልክት ነው ይላል ሰይጣን። ቤት ውስጥ ጨሌ ቅቤ የሚጠጣ ጨሌ ቅቤ የሚጠጣ መሶብ ካለ ሙዳይ ማለት ነው ካለ እዚህ ቤት ውስጥ ምን ይመለካል ማለት ነው? አቴቴ ይመለካል ማለት ነው። ወይም የእናቴ አባት ከራማ የእናቴ አባት አምላክ የቤቱ እመቤት ተብላ የምትመለክ አለች ማለት ነው። ማሳያ ነው። ልክ ጠላ ቤት መኖሩን ማሳያ ጠላ ነው አይደል? ጣሳ ነው በር ላይ የሚሰቀለው። እዚህ ቤት ጠላ አለ ማለት ነው። መቼም የተዘቀዘቀ ጣሳ። ይሄ ጣሳ ስንት ነው ብሎ የሚገዛ የለም ወይም የሚጠይቅ የለም። የተዘቀዘቀ በዱላ የተንጠለጠለ ጣሳ ካየ ምንድነው? ጠላ አለ ማለት ነው አይደል? ልክ እንደዛ ሁሉ ጨሌ ያለበት ቤት ውስጥ ማን አለ? አቴቴ የምትባል መናፍስት ሴት አይነ ጥላለች ማለት ነው። አቴቴ ያለችበት ቤት ውስጥ ደግሞ ሴት ዛር መንፈስ ካለች ወንዶች ልጆቻቸው ትዳራቸው የተበላሸ ነው። ሴቶች ልጆቻቸውም ልክ እንደዚሁ። ግን በብዛት ሴት ዛር መንፈስ ያለችባቸው እናቶች ወንድ ልጆች ወልደው ከሆነ የእናታቸው ያቺው አይነ ጥላ እናታቸው ላይ ያለችው ሴት ዛር አይነ ጥላ አቴቴዋ ወንዶች ልጆቻቸው ላይ ሄዳ ግለ ወሲብ በመቀመጫቸው በኩል ደም መቀመጥ እንደ ሰገራ እንደ የወር አበባ ማለት ነው። እንደገናም ሴታ ሴት የመሆን ትዳር ላይ ወንዳ ወንድነት ሞራል ማጣት፣ ነጭናጫ ቁጡ መሆን፣ ጫቅጫቃ መሆን፣ እንዲህ አይነት ባህሪ ይመጣል። የእናትየዋ ባህሪ ወንዱ ላይ ይገለጻል። ሴቷ ስትሆን ደግሞ በባሏ የምትረገጥ የምትጨቆን፣ ለምን አገባሽ ብላ መንፈሷ ራሷ ብቻዋን እንድትሆና የምትፈልገው በጨለማ ክፍል ውስጥ ተቀምጣ ያለ ባል ብትወልድም እንኳን በቃ የምትወልዳቸው ልጆች ቁስል የሚያደርጓት እንዲሆኑ አድርጎ ነው አቴቴ ጨሌ የሚያሳድገው። ይሄ ነው የሚሉት ባለዛሮቹ ቃልቻዎቹ። ተገቢ የሆነ ግብር ስለማይቀርብላቸው የሚቀጡት ይላሉ አይደለ? ተገቢ የሆነ ግብር ቀርቦላቸውማ ተመቻችተው አብረው ከመንፈሱ ጋር ተስማምተው የሞቱትማ ያው ሲኦል ነው ራታቸው። እዚህ ምድር ላይ ቢመቻቸውም በየቀኑ በየሳምንቱ በሬ ዶሮ ቢታረድም ቢበሉ ቢጠጡም ሀብት ንብረት ቢኖራቸው መኪናም ሁሉ ነገር ቢኖራቸው ግን መጨረሻቸው ምንድነው? የሲኦል ራት የመሆን ነው። ካሁኑ አውቀውታል የት እንደሚሄዱ። አጠቃላይ ባዕድ አምልኮ የሚያመልኩ ሰዎች እዚህ ተገቢውን በአመት 3-4 ግብር የሚያቀርቡ ሰዎች እዚህ ሆነው አውቀውታል ሀገራቸው የት እንደሆነ የታወቀ ነው። ማርያም ተቀበል ተክልያ ቃሉ እያሉ በጎን ደግሞ ሰይጣን የሚያመልካሉ። በሁለት ልብ ሆነው ስለሚመጡ ሰይጣን ደግሞ ይሄን ይፈልገዋል። እግዚአብሔርን በዚህ ልክ እንዲንቁት ይፈልጋል። ስለዚህ መጠበቂያ ተብሎ የሚሰጠው ቅጠል የትም ቦታ ግቡ፣ በጫካም ሂዱ፣ በበረሃም ሂዱ፣ ለከብቶች መጠበቂያ እረኛ የሌላቸው ከብቶች አሉ አይደል? ከብቶቹን የትኛውም አውሬ፣ ነብር፣ አንበሳ እንዳይበላባቸው፣ ሌባ እንዳይሰርቃቸው፣ ዘራፊ እንዳይወስዳቸው፣ ሲመሽ ራሳቸው ወደ በረታቸው እንዲመጡ የሚጠብቅ ሰይጣን አለ። ጠባቂ የተባለ ሰይጣን አለ። እረኛ ሰይጣን ማለት ነው። ለነዚህ ሁሉ የሚደረገው አንገታቸው ላይ ከብቶች ላይ ቃጭል ደውል ሲደረግ አላያችሁ? በዛ ሁሉ የሚደገም ነገር አለ። አንገታቸው ላይ ደውል ይደረጋል። ትርጉሙ ሌላ ነው የሚነገረው፣ ግን ደግሞ ሚስጥሩን የሚያውቁት ሰምና ወርቅ አለው ማለት ነው። እና ወደዚህ ስንመጣ ይቺ መጠበቂያ የምትባለው ነገር እዚህ ከተማ ውስጥም ደግሞ የቡዳ መጠበቂያ ተብላ አንገት ላይ ምን ትደረጋለች? በቆዳ የተጠቀለለ የጅብ ጥርስ፣ የጅብ ጥፍር፣ የጅብ ፀጉር፣ የጅብ ቅንድብ ምናምን ተብሎ የጅብ የሆነ ነገር በቆዳ ውስጥ ይደረጋል። አንድ መጠበቂያ የተባለ እንግዲህ ይሄ መጠበቂያ የሚባለው ነገር